ቤተሰብ እንዲመሰረት ከሚያደርጉ ሁነቶች ውስጥ አንዱ ጋብቻ ነው። ጋብቻ ቤተሰብ ይመሰርታል፣ ቤተሰብ ደግሞ ሀገርን ይመሰርታል። ዛሬ በትውልዶች ቆይታችን የምናነሳው ጉዳይ ጋብቻና ትውልድን ይሆናል ማለት ነው። ሁለት እንግዶች እዚህ ስቱዲዮ ጋብዘናል። አንደኛው እንግዳችን መምህር አንለይ የሽወንድ ይባላሉ። በመምህርነት እና በተለያዩ ስራዎች አገልግለዋል። ከ41 ዓመት በላይ ደግሞ በትዳር ቆይተው 3 ልጆችን አፍርተዋል። ሁለተኛው እንግዳችን ደግሞ ሜሮን ትባላለች። ሜሮን አንተነህ እሷ ደግሞ በባህር ዳር ዩኒቨርሲቲ ሳይኮሎጂ በመጀመሪያ ዲግሪዋን ሰርታለች። ሁለተኛ ዲግሪዋን ደግሞ በመማር ላይ ነው የምትገኘው። አብረን ቆይታ እናደርጋለን። ጋብቻና ትውልድን አብራችሁ እንድትቆዩ እንጋብዛለን። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። ዛሬ የምናወራው ጋብቻና ትውልድን ልናነሳ ነው። 41 ዓመት እሳቸው በጋብቻ ቆይተዋል። ሚስጥሩ ምን ይሆን ከሚለው ጀምር። ባለቤቴና እኔ ለበርካታ ዓመት እሷን እኔን አምና እኔም እሷን አመኜ ሚስጥር ሳንደባበቅ ማለት ነው አንዳንድ ችግሮች ሲከሰቱ በጋራ በመወያየት በመፍታት እዚህ ልንደርስ ችለናል። ስለዚህ ሚስጥሩ መተጋገፍ ነው፣ መተማመን ነው፣ ግልጽነት ነው፣ ታማኝነት ነው ትልቁ ነገር። ስለ ጋብቻ ልናወራ ነው። በተለይ ስነ ልቦና ባለሙያ ነሽ አንቺ። በቅርቡም ነው ደግሞ ትዳር የመሰረትሽው ይመስለኛል። 2 ዓመት አካባቢ ካሳሰል 2 ዓመት። ከዛ በፊት ደግሞ ያማማከሩም ስራ አለ ብለን እናስባለንና ስነ ልቦናና ጋብቻን እንዴት ትገልጫለሽ? ኦኬ ስነ ልቦናና ጋብቻ ኦኬ ከምን ጀምረው ከግለሰቦች ቢሆን ሁለት ሰዎች የተለያየ አካባቢ ላይ ያደጉ የተለያየ አይነት ማህበረሰብ ያሳደጋቸው ምናልባት አንድ አይነትም ሊሆን ይችላል ማህበረሰቡ ግን እንደው ከተለያየ ቦታ መጡ እንበልና እንደዛ አይነት ሰዎች የተለያየ ስነ ልቦና አወቃቀር ያላቸው ሰዎች አንድ ላይ መጥተው አንድ ቤት ውስጥ የሚኖሩበት ስርዓት ነው። እንዴት ነው? በሁለት ሰዎች መካከል የሚኖር መስተጋብር ነው ሞር ማለት ነው ጋብቻ። ከዛም የዘለለ ነገር ምን አለው? ሁለት ሰዎች የሚመሰረቱት ነው ባጭሩ ማለት ነው። ትዳር እንደ እንትን ነው፣ ሁለት ሰዎች እንደሚይዙት ገመድ ነው። ሶ እኔና አንቺ ገመድ ብንይዝ እና ምንም እንቅስቃሴ ባናደርግ ቀጥ ያለ ገመዱ ምንም የማይንቀሳቀስ እኛም ማንንቀሳቀስ እንሆናለን። ሶ አንቺ ብትንቀሳቀሺ ብትጎትቺ የሆነ አይነት እንቅስቃሴ ይፈጠራል። ሶ ትዳሩ ገመዱ ነው፣ ሁለት ሰዎች ደግሞ ያን ገመድ የሚይዙ ሰዎች ናቸው ማለት ነው። ሶ ትዳር እንደዛ ነው ምገልጸው። ስለ መተጫጨት እናንሳ። ዋናው በተለይ ወደ ትዳር ከመግባት በፊት ወይ መተጫጨት መጠናናት አለና በተለይ ያንቺ ዘመን እንድታነሽልን። ሴቷም ወንዱም በሁለቱም በኩል ሊመጣ ይችላል ፍላጎቱ የመጀመሪያው ነገር። ሁለተኛ ሰዎች አንደኛ የሁለቱም ተቀባዩዋ የምትቀበልበት የራሷ መንገድ አላት። ሴቷ ከሆነች ወንዱም ከሆነ እንደዛው ማለት ነው የሚቀበልበት መንገድ አለው። አንድ መንገድ አይደለም ሁሌ ከወንድ ወደ ሴት አይሄድም አሁን ላይ ማለት ነውና ሞር ንግግር ላይ ኮሙኒኬሽን ላይ ማሳመን ላይ በተለይ ይሄ የመጀመሪያዎቹ ጊዜዎች ላይ ያለውን ቆንጆ ነገር ሰው የሚያሳይበት ጊዜ ነው ማለት ነውና ሞር ንግግር ማሸነፍ ፕላስ አሁን ኮምፒቲሽን አለ አይደለ? ሶ አንድ አይደለም ወይ መተጫጨት የለውም። ይሄ ግን ክሊር የምናደርገው ነገር ምንድነው? የምንኖርበት ከተማው ላይ ነው። ሶ ከከተማ ስንወጣ ሌላ ኮሚኒቲ ጋር ሌላ ባህል ጋር ስንሄድ ደግሞ የተለየ ነገር ሊኖረው ይችላል ማለት ነው። ግን አሁን እዚህ ካለው አንፃር ስናየው ንግግር መነጋገር ምን አለሽ ምን አለ የምንተያይበት ነገር ነው። ይሄ ታዲያ ከፋይናንስ ብቻ አንግል እንዳይታይ ከብዙ ነገር አንግል በጣም ያሉን ነገሮች አሉ። ኳሊቲ የምንላቸው ነገሮች አሉ። ቀይ መስመር ደግሞ የምንላቸው ነገሮች አሉ። ነው ይሄ ካለ በቃ የምንላቸው ነገሮች አሉና ይሄ ገብቶ ከመተዋወቅ ቀድሞ መተዋወቅ ነው። አይ ቲንክ የኛ ዘመን 41 ዓመት በትዳር ብለናል። ቀደም ብለን ቅድሚያ ትውውቅ ይኖራል። የእርሶንም ተሞክሮ ሊያነሱልን ይችላሉ። በዘመኑትም ደግሞ የመተጫጫ የመተዋወቂያው ጊዜ ምን ይመስላል የሚለው ቢያነሱልን። ትውውቃችን እሷ ናት እኔ የመረጠችኝ
ምናልባት ውበቴ በዛን ሰዓት እንዳሁኑ ሳይሆን ስዋት ሊሆን ይችላል። በአንድ በኩል ደግሞ የባላባት ልጅ በወቅቱ እንዳሁኑ የተጠላበት ዘመን ሳይሆን የባላባት ልጅ በጣም ከፍተኛ ደረጃ ነው። እንደው የባላባት ልጅ አግብቼ በሞትኩ የምትል ብዙ ሴት አለች እና እሷም ባለቤቴም የሁለት የደጃዝማች ልጅ የልጅ ልጅ በመሆኔ እንደው እሱን ባገባዬ የሚል ስሜት ነበራት። የደጃዝማች ልጅ አግብቼ ብኖር የሚል ጽንሰ ሀሳብ ስለነበራት በቀጥታ በዚያ ተሳባ ከኔ ጋር ልትገናኝ ትችላለች። ይሄው እንግዲህ 41 ዓመት ልንቆይ ይችላል። እንደ አንዳንዶች ጋብቻን ሲቀጥሉት ከከሌ ጋብቻ ብለው ያነሳሉና ከከሌ ጋብቻ የሚኖርበት ብለው ነው የሚያነሱት። እርሶ በዚህ በጋብቻ ውስጥ የባል ወይም የአባወራ ኃላፊነት ምንድነው? ደግሞ የሚስት ደግሞ ምንለው ኃላፊነት ምን ነበረ? በእርሶም በኖሩበትም ሊያጋሩን ይችላሉ። ጥሩ። እኔ የምጠቅሰው ነገር ቢኖር ምንድነው በተለይ አንዳንድ ድግስ በደገስን ቁጥር ቤታችሁን የአብርሃም ቤት ያድርገው፣ ጋብቻችሁን የአብርሃም የሳራ ያድርግላችሁ የሚል አባባል ብዙ ጊዜ ይኖራል። ለመሆኑ አብርሃምና ሳራ ምን አይነት ሰው ነበሩ የሚለው ጥሩ መነሻ ይሆናል ብዬ ገምታለሁ። አብርሃምና ሳራ እንዲሁ በቀድ የተገናኙ አይደሉም። በብዙ ልፋት በብዙ ጣውረድ ተገናኝተው ሳራ አብርሃምን ጌታዬ ትለዋለች። አብርሃም ደግሞ ሳራን ደግሞ እህቴ ነው የሚላት እና በሁለቱ መካከል ምክክር አለ፣ ውይይት አለ። አንቺ ትብስ እኔ ትብስ የሚል እንትን ይጠቀማሉ። ስለዚህ የእነሱን ተመክሮ መውሰድ አለመቻላችን ነው ያለው ችግሩ። በተለይ በአሁኑ ሰዓት ባልና ሚስት ቁጭ ብለው በጋራ ተነጋግረው ችግራቸውን የሚፈቱበት መድረክ የለም ቤት ውስጥ እንደምናውቀው። በቃ አንድም በዱላ ነው ማሳመን የሚፈልግ አንዳንድ ሰው፣ አንዳንዱ ደግሞ በቁጣ ነው፣ አንዳንዱ ደግሞ በማኩረፍ ነው፣ በዝምታ ማለት ነው። በብዙ ዘዴ የሚገለጽ ስለሆነ ልክ እንደና አብርሃምና እንደ ሳራ መመካከር፣ መወያየት፣ መተሳሰብ፣ መፋቀር፣ ከልብ ግንኙነት ማድረግ ያ ቢለመድ በእውነት ጋብቻችን ጥሩ ይሆናል ብዬ እንገምታለሁ። ጋብቻ ላይና ኃላፊነት በተለይ የባልና የሚስት ኃላፊነት ምን መሆን አለበት ያለሽ? ኃላፊነት ስንል ይሄ ከስሜት ከመግባባትና ያቺን ኃላፊነት ካልነው ይነሳና ግን የጋራ የሆነ ነገር እና የተናጠል ኃላፊነት ይኖረናል ማለት ነው። በጋራ የምናደርጋቸው ነገሮች አሉ። በተናጠል ደግሞ ሚስት እንደ ሚስት ሳይሆን ይሄ በፊት የነበረብን ነገሮች አሉ። አሁን ለምሳሌ ሚስት የቤት ኃላፊነት ነው ያለባት የነበረው፣ ልጆች ማሳደግ፣ ቤቷን መንከባከብ፣ ቤቷን ስንል ባል፣ ልጆች እና ኢቭን ሶሳይቲ እንዳጠቃላይ ዙሪያዋ ያሉ ሰዎችን ይሄ ተጨማሪ ቤተሰብ አካላት የምንላቸውን የባል ቤተሰብ፣ የሚስት ቤተሰብ የመሳሰሉ የሚመጡትን ሁሉ ነበረ። እሱ የነበረው ለምንድን ነው? ሚስት የቤት እመቤት የመሆን ፕሪቪሌጅ ነበራት። አሁን ላይ ግን ኃላፊነቶቻችን ከዛም ውጪ ናቸው። ተጨማሪ ኃላፊነት አለባት። የቤትም ኃላፊነት ይኖርባታል፣ ልጆቿን የማሳደግ ኃላፊነት ይኖርባታል፣ ሰርታ ደግሞ ገንዘብ የማምጣት ኃላፊነት ይኖርባታል፣ ሰርታ ደግሞ ገንዘብ የምታመጣበት ቦታ የስራ ኃላፊነት ይኖርባታል ማለት ነው። ባልም እንደዛው ነው። አሁን ላይ ያለባቸው ኃላፊነት የወንዶቹ ገንዘብ አምጥቶ ሚስት ቤቱን እንድታስተካክለው ማድረግ ብቻ ሳይሆን ባልም የውጭ ኃላፊነት አለበት፣ የስራ ኃላፊነት አለበት፣ ገንዘብ የማምጣት ኃላፊነት አለበት። ተጨማሪም ልክ እንደ ሴቷ ቤቱን የማስተዳደር፣ ልጆቹን የማያዝ፣ የመንከባከብ እንክብካቤ በፊት የሴቶች ብቻ ነበር አይደለ? ነርቸር ማድረግ፣ መንከባከብ እንደዛ ነበረ። አሁን ግን ሁለቱም ኃላፊነት እየተወጣን ስለሆነ የነሱም ኃላፊነት ተጨመረ ማለት ነው። ስለዚህ ይሄ ምንድነው የማህበራዊ ህይወት ኃላፊነቶችን ጨምሮ የቤት የማስተዳደር የእንክብካቤ ኃላፊነቶች የጋራ ሆነዋል ማለት ነው። ከዛ አንጻር ከዛ ተጨማሪ ደግሞ እርስ በርስ የመነጋገር ኃላፊነት አለባቸው። ልጆቻቸውን የማየት ኃላፊነት አለባቸው። ቁጭ ብሎ የማየት ሪፍሌክት ማድረግ ትዳሩ ወዴት ነው እየሄደ ያለው ብሎ የማየት ግንኙነት። ምክንያቱም ትዳር ግንኙነቱ ነው።
የሁለቱ ሰዎች መቆም ብቻ ሳይሆን መሀል ላይ የሚጠላለፉት ግንኙነቶች አሉ። ሲስተም የምንዘረጋው ሲስተም እሱ ነው ትልቁ ኃላፊነት ትዳር ላይ። ሲስተሙ እየሰራ ነው አይደለም። ልክ እንደ ድርጅት ብንወስደው ድርጅቱ ላይ የሚሰራበት ፋንክሽን የሚያደርግበት የተለያዩ ሲስተሞች ይኖሩታል። የአይቲው አለ፣ ከዛ አስተዳደር አለ፣ ከዛ ባለሙያዎች ይኖራሉ አይደለ? ሁሉም የራሳቸው የሚፈጥሩት ሲስተም አለ። ብቻቸውን የሚሰሩት ነገር አይደለም። እና ሲስተሙ ደህና ነው ወይ፣ የቤቱ ሲስተም ደህና ነው ወይ ብሎ የማየት ኃላፊነት አለባቸው። እሱ እንዲሰራ የማድረግም ኃላፊነት አለባቸው ማለት ነው። ራስ ማየት፣ እሱ ማየት፣ ከዛ በኋላ ኃላፊነቶችን መወጣት ማለት ነው። መምህር እርሶ ደግሞ ያንሱልን እስኪ በትዳር ውስጥ ስላለ ኃላፊነት። ታማኝነት በጣም በጣም እጅግ ወሳኝነት አለው። ብዙዎቻችን ለሚስቶቻችን የማንነግራቸውን ነገሮች ሁሉ ውጭ አወጣን እናገራለን። ይህ ስህተት ነው። በተቻለ መጠን ባለቤታችን ተሳስታ ከሆነ መምከር አለብን፣ በግልጽ ውይይት ማለት ነው። ወይም ደግሞ ባልዮ ተሳስቶ ከሆነ ደግሞ ሚስት ደግሞ በግልጽ የባላንስ ስህተት ይፋ ማውጣት መቻል አለበት። አለበለዚያ ግን የድብብቆሽ ነገር ከሆነ ለጋብቻ መፍረስ ከፍተኛ መንስኤ ስለሆነ መመካከር እጅግ በጣም አስፈላጊ ነው ነው። መልካም እንግዲህ አሁን ዳታዎችም እየወጡ በየጊዜው በ6 ወር ይሄን ያህል ሰው ፍቺ ያደረገ፣ በ3 ወር ይሄን ያህል ሰው በአመት ይባላል። ትዳር እንዳይዘልቅ እንዲላላ ደፍረስ እንዲለን የሚያደርጉ ነገሮች አሉ ብለን ተስፋ እናደርጋለን። ዋናው ነገር ጸንቶ መኖሩ ትልቅ ነገር ነው። ግን ደግሞ እንደ መንስኤ ይሄ ነው ብለው ካነሷቸው፣ ከታዘብሻቸው፣ ከሰማሻቸው ብታነሽልን። ትዳር ላይ በተለይ ይሄ ቶሎ ፍቺ እየበዛ ነው አይደለ? አሁን ነጥባችን ፍቺ በጣም እየበዛ ነውና ትዳር ላይ የመጀመሪያዎቹ ጊዜዎች ሰዎች የሚተዋወቁባቸው ጊዜዎች ናቸው። ስለዚህ ምንድነው የምንሆነው? ለምሳሌ እኔ የራሴ የመጣሁበት የማቀው እውነት አለ፣ ባለቤቴ ራሱ የመጣበት የሚያቀው እውነት አለ እና እውነቶቻችን አንዳንዴ ሊጋጩ ይችላሉ። ስህተት ሆኖ አይደለም፣ የሱም ልክ ነው የኔም ልክ ነው፣ ግን ለሁለታችን ነው ስህተት የሚሆነው እና የመጀመሪያው ነገር ነጥብ ላስቆጥር ከሆነ የምንነጋገረው አንግባባ፣ ወይ እሱን ማስጣል ነው ወይ እኔ እመጣለሁ። እኔ ደግሞ መጣል አልፈልግም፣ ምክንያቱም እኔ የመጣሁበት የኖርኩበት የተሰራሁበት ነገር ነው፣ የተሰራሁበትን ነገር ላፈርስ ነው ማለት ነው። ስለዚህ ግጭቱ እዛ ጋር ይመጣል ማለት ነው። ሌላው ለመዋሃድ ክፍት አለመሆን፣ ከሱም ወስደው ነገር አለ ከኔ የሚወስደው ነገር አለ ብሎ መቀበል። ሁሌ ሰጪ ሁሌ ተቀባይ የሚሆን ሰው የለም ማለት ነው እዛ ትዳር ውስጥና በጣም ምርጡ ቅድም ማስተዋል ጋሽ ጓደኛ መሆን ነው። መምህር እንደው ምን ይባላል አንዳንድ ጊዜ በፊት የነበረ ጋብቻ ረጅም ጊዜ መቆየት ነገር አለው፣ ሞት ሲለያቸው ነው ብለው የሚያነሱ አሉ። ይሄ ዳታ ይፈልጋል፣ ግን እንደው በማህበረሰቡ የሚነሳውን ነው ማነሳው። አሁን ላይ ደግሞ ቶሎ የትዳር ሰንሰለት የሚበጠስበትን ነገር እንታዘባለን ይላሉ። በዚህ ሂደት ውስጥ አንዳንዶች ምን ያነሳሉ? በፊት በነበረው ትዳር ባል የውስጡን በውስጡ ይዞ ለማቆየት በሚያደርገው ጥረት አብሮ ይቆያሉ። እናት ወይም ደግሞ ሚስትም ደግሞ ቻል አድርጋ ህመሟን ስቃይዋን አብሮ እየቆዩ ነበር። ለዚህም ነው ብለው የሚያነሱ የተለያዩ ሰዎች አሉና እንደው እርሶም የራስዎትን መልከታ እዚህ ላይ ቢያነሱልን፣ በፊትና አሁን ላይ እርሶም የሚታዘቡትን ትዝብቶትን እንዲያጋሩ ነው። ትዳር ረጅም ጊዜ የመቆየቱ ነገር ምንድነው? ሚስጥሩ ምንድነው? እንደው ደግሞ በፊትስ እንደሚባለው ቻል አድርገው ደበቅ ብለው እያለቀሱ ስለሚቆዩ ነው የሚባለውን ነገር የራስዎትን መልከታ የራስዎትን ትዝብት ቢያጋሩ። መቼም ጋብቻ በሚፈጽምበት ሰዓት ቃል ኪዳን ይኖራል። ይሄ ግልጽ ነው። በፊርማም የሚረጋገጥ ነገር አለ በቃ እና ምንድነው የድሮ ጠንከር የሚልበት ጉዳይ ምንድነው? ለበርካታ ጊዜ ሊቆይ የሚችልበት ምክንያት የሚመስለኝ ይሄ ቃል ኪዳን ያልኩሽ ነው። በተለይ ብዙዎቻችን የቤተ ክርስቲያን እምነታችን ጠበቅ ያለ ነው ህጉ ማለት ነው እና ሚስትን መፍታት፣ ሚስትን ማጎሳቆል፣ ሚስትን መደብደብ ቤተ ክርስቲያን እንደማትፈቅድ ይታወቃልና ያማኞቹ ቁጥር የዛን ጊዜ የነበረው በጣም ከፍተኛ ነው ማለት ይቻላል። አሁንም በእርግጥ አማኝ ብዙ ነው ያለው፣ ግን ሰው ለእምነቱ በጣም ጠንካራ ከመሆኑ የተነሳ
ሴቶችን ማጎሳቆል፣ ሴቶችን ካገቡ በኋላ ትዳር ማፍረስ ምናምን የሚባለው ነገር የለም እና የቤተ ክርስቲያንን ሕግ ከመጠበቅ አኳያ ይመስለኛል እና በጣም ጠንካራ ነበር። አንዳንድ ጊዜ ስለ ጋብቻ ሲነሳ እሳቸው የራሳቸውን መልከታ አንስተውልናል። እንዲቆይ አንዳንዱ የራሱ ብስለት፣ አስተሳሰብ፣ ኃላፊነት የመቀበል ጫንቃን ያነሳሉ። ይህ ትዳር እንዲቆይ መስመር ነው፣ መሰረት ነው። አንዳንዶች ደግሞ ቤተሰብም ያያል ልጅ ይላሉ። ቤተሰብ ያያል፣ አባቴ እንዲህ ነበረ፣ እናቴ እንዲህ ነበረች፣ ከዛ በትዳር እንዲህ ነው የቆዩትና እኔ እንዲህ አይነት ትዳር ነው መመስረት የምፈልገው ብለው ደግሞ የሚያነሱ ልጆች አሉ የሚል መረጃዎች ብዙ ጊዜ እንሰማለን። በአካባቢያችንም ደግሞ ይህን የምንታዘበው ነው። እንደው በዙሪያችን ስለምንሰማቸው ነገሮች እንድናነሳ ነው። ኃላፊነትም እንደመሆኑ መከበሪያም እንደመሆኑ ትዳር በዙሪያ የምንሰማቸው ነገሮች ሰዎችን ምንድን ነው የሚያደርጓቸው? ፍራቻ ውስጥ ይከቷቸዋል፣ ድንጋጤ ውስጥ ይከቷቸዋል፣ ያጠነክሯቸዋል። ትዝብትሽ በተለያየ መንገድ የሚሰራላቸው ሰዎች አሉ። ለሁሉም እኩል አይሰራም። ለምሳሌ እንደዚህ ያሉ የፍቺ ቁጥሮችን ስንሰማ ኦኬ ሞር መጠንቀቅ አለብኝ ትዳር ላይ ይሄ ነገር ቀልድ አይደለም ማለት ነው፣ ሊፈርስ ይችላል ማለት ነው። ስለዚህ ከመጀመሪያው ማሰብ አለብኝ የሚል ሰው አለ። ስለዚህ ሞር ያሰበ ስትራቴጂክ ሆኖ ትዳር ላይ የሚገባ ሰው ይኖራል ማለት ነው። ከዛ ውጪ ደግሞ በጣም ፍርሃት የሚያጭርባቸው ሰዎች አሉ። በሃይማኖት ተቋማትም ሊጋቡ ይችላሉ፣ በተለያየ መንገድ ሊጋቡ ይችላሉ፣ በባህላዊ መንገድ ሊጋቡ ይችላሉ። ከዛ ግን ሊፈርስ ይችላል ማለት ነው ትዳሩ። እነሱ ጋር ካልሰራማ ትዳር እኔ እንዴት ነው የምችለው ብሎ ደግሞ የሚሸሽም ሰው አለ። አሁን ላይ ግን ትዳር እየፈረሰ ያለው ለምንድን ነው የሚመስለኝ? እኔ አንደኛ ችግር የመቻል አቅማችን እየቀነሰ የመጣ ይመስለኛል። ይሄ የኔ ሀሳብ ነው። ምንም እንትን የለውም፣ በጥናት የደገፍኩት ነገር አይደለም። ስለዚህ ችግር የመቻል አቅማችን እየቀነሰ የመጣ ይመስለኛል። ሁለተኛ ነገር እኔ ማምነው ምንድነው በጣም ብዙ ትዳሮች በሴት ልጅ መቻል ላይ ነበር የተመሰረቱት የሚመስለኝ ነው። የኔ ፒውር የኔ ሀሳብ ነው። በሴት ልጅ መቻል ላይ ነበር የተመሰረቱት የሚመስለኝ። እንደዛ ነው። ብዙ አባቶች አሉ፣ በጣም ዋጋ የከፈሉ አባቶች አሉ፣ በዛ ውስጥ ሊኖሩ ይችላሉ። እርግጥ ነው ግን እንዲቆም ሴቶች በጣም ዋጋ ይከፍሉ ነበረ። ከባል በኩል የሚመጣውን ከሶሳይቲ በኩል የሚመጣውን ነገሮች ችለው ትዳር ክቡር ነው፣ ኦፍኮርስ ትዳር ክቡር ነው በሚለው የሚሄዱ ሴቶች ነበሩ። ያ ነገር በጣም ብዙ ነገር ዋጋ እስኪያስከፍላቸው ድረስ፣ ራሳቸውን እስኪያጡ ድረስ በጣም በብዙ መከራ ውስጥ ልጆቻቸውን ያሳደጉ ትዳራቸውን የጠበቁ ሴቶች ነበሩ። አሁንም በእንደዚህ አይነት መንገድ የሚኖሩ ሴቶች አሉ። ግን አሁን ላይ ምንድነው ሞር አሁን ያቺ ሴት ከቤቷ ብትወጣ ምን አይነት ህይወት ነው የምትኖረው? ይቺ የቻለችው ሴት ሰርቫይቭ ታደርጋለች፣ ከልጆቿ ጋር ትኖራለች፣ መኖር ትችላለች፣ ልጆቿን ማብላት ትችላለች ብትወጣ በፊት። አሁን ኢምፓወርድ የሆኑ ሴቶች ያሉበት ጊዜ ላይ ነን ያለ ነው። ኮሚኒኬት እናደርጋለን እንጂ ጭቆና ሊደርስብኝ አይችልም። እንነጋገራለን ችግሩ ላይ እንጂ ተብዬ ወደታች እንትን ተብዬ አይደለም። ይሄን ነገር ያመጣው ሴቷ ኢምፓወር መደረጓም ጭምር ነው። ተምራለች፣ ስራ አላት፣ ትችላለች መኖር። ሊያታግላት ይችላል፣ ግን ቢያንስ የሰርቫይቫል ይሄ የመኖርና ያለመኖር ጉዳይ ውስጥ ግን አትገባም። ከዛም ውጪ ያሉ ነገሮች አሉ። አሁን ፍቺ እየተደጋገመ ሲሄድ በራሱ ኦኬ ፍቺ አለ ጭንቅላታችን ውስጥ። ለምሳሌ አሁን በፊት ብዙ ፍቺ አንሰማም ነበር ይሆናል አይደል? በጣም በሆነ ጊዜ አንዴ የምንሰማው ነገር ነበር ፍቺ ከነከሌ እኮ ተፋጠረ በስማ የሚባልባቸው። አሁን ግን ትዳር ሲመሰረት ራሱ የሆነች ፓርት ማትነገር ከኋላ ጭንቅላታችን ውስጥ ፍቺ አለ ኦፕሽን ነው። በፊት ኦፕሽን አልነበረም። ትዳር ክቡር ነው፣ መዝለቅ ያለበት ነገር ነው፣ ምድር ላይ እስካለን ድረስ ዘላለማዊ ነው። አሁን ጭንቅላታችን ውስጥ ባይሆን ፍቺ አለ፣
የሚሉ ሰዎች አላጋጠሙሽም? ባይሰራ እንትን ባይሆንልን መፋታት እያለ ይባላል ማለት ነውና ፍቺ እንደቀላል ነገር ነው የሚነሳው። ፍቺ ቀላል ነገር አይደለም። በጣም ብዙ ነገር ነው ዳሜጅ የሚያደርገው። ብዙ ጊዜ ልጆችን ይጎዳል ይባላል፣ ግን ራሳቸው የተጋብተው የሚፋቱትንም ሰዎች በጣም ይጎዳል። ሜንታሊ ይጎዳል። ማህበረሰቡ ጋር ሲሄዱ ይጎዳሉ። በጣም ብዙ አይነት ጫናዎች ይደርሱባቸዋል። ብዙ አይነት ነገር ይዞ ይመጣል ማለት ነውና ከዛም ውጪ ያሉ ነገሮች አሉ። ይሄ ኮሚትድ መሆን፣ ኮሚትመንት፣ ሳክሪፋይስ፣ ዋጋ መክፈል። ምን ያህል ነው ዋጋ የምንከፍለው? ምን ድረስ ዋጋ ለመክፈል ዝግጁ ሆነን ነው ትዳር ውስጥ የምንገባውስ? ይሄ እነዚህ ነገሮች ታዲያ ከመታየት ያለባቸው ከጥቃት ውጪ ያሉትን ነው የምናየው። ጥቃት ከተካተተበት ሌላ ጉዳይ ስለሚሆን ማለት ነውና ከጥቃት ውጪ ይሄ በተለይ ፊዚካልም ሜንታልም የተለያዩ አይነት ጥቃቶች እነሱ ካሉበት ከይዙ ሌላ ይሆናል። ግን እሱ ሳይኖር ግን ምን ያህል ዋጋ ልንከፍል ተዘጋጅተን ነው አብረን የምንሆነው ነው። ስለዚህ እሱ ላይ ትኩረት ማድረግ ያሻል ነው። እርስዎ 41 ዓመት በትዳር ቆይተዋል። ደግሞ በትውልድ መካከል ውስጥ ደግሞ ትዳር አለ። ያ ደግሞ እንግዲህ ትውልድን እየቀጠለ ይሄዳል ብለን ቀደም ብለንም ስናነሳ ነበረ። አንዳንዱ ጠቀሜታውንም ካለመረዳትም ነው ብለው የሚያነሱ አሉ። አንዳንዱ ደግሞ ቢያውቀውም ፍራቻ ነው ብለው ደግሞ የሚያነሱ አሉ። ኢኮኖሚ፣ ሶሻል፣ ሌሎች ብዙ ነገሮች የሚነሱ አሉ። እርስዎ እንደው በኖሩበት እንዲያነሱልን የምንፈልገው ትዳር ውስጥ መግባቴ፣ ጋብቻ መመስረቴ ይሄን ነገር ጠቅሞኛል ብለው የሚያነሱልን ሀሳብ ቢያጋሩ ጥሩ። እኔ በጋብቻ በእውነት ጋብቻ በመፈጸሜ ብዙ እንትን መሻሻል አሳይቻለሁ። በእውነት በሚስቴ ኃይል ማለት ነው። እኔ ሳልሆን እኔ ሚስቴን በብዙ ነገር ልበድላት እችላለሁ፣ እበድላታለሁ። በቃ እኔ አንደኛ የማተኩረው ወደ ጥበብ ነው። እሷ ደግሞ ጥበብ እንድሰራ አትፈልግም። ምንድጋጭ በዚህ ብቻ ነው። እኔ በሌላ ነገር ሰክሬ ወይም ደግሞ ሌላ ተጽዕኖ በሷ ላይ አድርሼ ተቃቅረን በፍጹም ለአንድም ቀን ቢሆን ሽማግሌ ያመጣን እንደዚህ ተነጋግረን አናውቅም። ፊርማችንን ተቀዶ አያውቅም እስካሁን። እና ምንድነው ትልቁ ነገር ምንድነው ባለቤቴ በማግኘቴ እኔ ብዙ እድል አግኝቻለሁ። አንደኛ የጤና ችግር አለብኝ። ጸበል ድረስ በጣም የሚገርማችሁ ነው። በጣም ርቀት ያለው ቦታ አዝላ ወስዳ ጸበል ሁሉ አስጣምቃ ያዳነችኝ እሷ ናት። ሐኪሜ ናት። በእውነት እናቴም ናት። አሁን ለምሳሌ የስኳር በሽተኛ ታውቁታላችሁ፣ በየቤቱ ያለው አሳር ፍዳ ሌሊት ሳታስዩ ስኳርሽ ይወርዳል። በዚያን ሰዓት በሌሊት በቀጥታ ተነስታ እንደገና አብስላም ቢሆን ወይም የተዘጋጀውን እንደገና አቅርባ አጉርሳ ህይወቴ እንዲቆይ ያደረገችልኝ እሷ ናት በእውነት። እና ድሮ ደብረ ማርቆስ አካባቢ በነበርበት ሰዓት ፀሐይ ነበር ስሟ። እዚህ ከመጣን በኋላ ደግሞ እኔ በጥሮታ ከተገለልኩ በኋላ በእውነት ህይወቴን ቀይራለች። አይደለም የኔን በኔ ስር የሚተዳደሩ በሷ ስር የሚተዳደሩ 15 ሰዎች በላይ እንትኖችን የምታስተዳድር እሷ ናት በእውነት። እነዚህን ሁሉ አልብሳ፣ እነዚህን ሁሉ አጉርሳ፣ እነዚህን ሁሉ ለአቅመ አዳም አድርሳ እውነቴን ነው ባለቤቴ በጣም በከፍተኛ ደረጃ ነው ህይወቴን ቀይረዋለች። እስካሁን የሚያቆየችኝ እሷ ናት። እና በደብረ ማርቆስ አካባቢ ስሟ ፀሐይ ነበረ። አሁን ደግሞ እዚህ አዲስ አበባ ከመጣን በኋላ እውነቴን ነው ሙሉ በሙሉ ህይወታችን እየተቀየረ በመሆኑ ሙሉ ፀሐይ ብያታለሁ። ደስ ይላል ማለት ነው። እሺ ከኖርሽው ነው 2 አመት አይደለ? ምንድነው የጨመረልሽ ወይ ይሄ ጨመረልኝ ብለሽ የምታነሽልን ሀሳብ ካለ ብታጋራኝ። ለኔ ትዳር ውስጥ መግባት ልክ በቃ እንደ ህፃን ልጅ ድክ እያለ ለመቆም እንደሚሞክረው ተያይዘን ማለት ነው። እንደዛ ነው ትዳር ውስጥ። ግን ምንድነው አዲስ ነገር ያመጣልኝ እኔ ራሴ ማላቃትን ሜሮን የተሻለች በጣም የተሻለች ሜሮን ካገባው በኋላ ነው ያገኘኋት ያወቅኳት። አንደኛ ትዳር ውስጥ ያለ ነጻነት አለ፣ ትዳር ውስጥ ያለ ጓደኝነት አለ፣ ሼር የምታደርጊው ነገር አለ። ይሄ ከኖርማሊ ከምኖረው ህይወት በጣም የተለየ ህይወት ነው እና እንዴት ራሱ ዲፋይን ማድረግ እንዳለብኝ አላቅም። አንዳንዴ
እኔ ራሴን ያገኘሁበት ቦታ ነው። በተሻለ መንገድ መኖር እንደምችል፣ በተሻለ መንገድ መስራት እንደምችል፣ በተሻለ መንገድ ራሴን መግለጽ እንድችል ያደረገኝ ነው ትዳር ማለት ነው። ለኔ ቁልፉ ምንድነው? ጓደኝነት ነው። ከባሌ የተሻለ ቤስት ፍሬንድ የለኝም። ተመሳሳይ ለሱ ይሄ ሁሌ ለምሳሌ ስራ ቦታ ልናደድ እችላለሁ እና በቃ ተናድጄ መጥቼ እንትን ተፈጥሮ እንትን ልክ ወሬው ሲያልቅ በጉዳዩ ላይ እየሳኩ ነው የምጨርሰው። ሶ ይሄ ከፍሬንድሺፕ ብቻ ነው የሚመጣው። ትዳር ውስጥ ጓደኝነት ሲኖር ፓርትነር መሆን አለ፣ ዘን ጓደኛ ደግሞ ሆኖ መኖር አለ። ሶ በዛ ውስጥ ያተረፍኩት ነገር ለኔ ብዙ ነው፣ እጅግ በጣም ብዙ። ስማርም ስሰራም ለምሳሌ እኔ ስራዬ በጣም ፊልድ ያስወጣኛል። በጣም ከባድ ቦታዎች እሄዳለሁ። በጣም ብዙ ትራውማቲክ የሆኑ ነገሮች አያለው። አስጨናቂ የሆኑ ነገሮችን ነው የምመለከተው የምሰማውና አስቢው እንደዚህ አይነት ከባድ ነገር ይዘሽ ከዛ ወደ ቤትሽ ስትመጪ ማታስወጪው ቬንቲሌት ማታደርጊው ይሄ ማይወጣ ከሆነ እየበላ ነው የሚሄደው ነገሩ ማለት ነው። ከዛስ ትዳሩ ላይ ይታያል። በቃ የምንኖረው ህይወት ላይ ወይ ጭቅጭቅ አለው ወይ ኩርፊያ ይኖረዋል ወይ አብሮ የሚኖሩ ተዘጋግተው ለሆነ ጉዳይ የሚነጋገሩ አይነት ሰዎች ያደርገናል ማለት ነውና ሴፍ ሲሆን ያ ቦታ በጣም ደህንነት ሲሰማሽ ደህንነት የሚሰማሽ ቦታ የምተኙ እንቅልፍ ራሱ ይለያል አይደለ? ልክ እንደዛ ነው እኔ የሚሰማኝ እና በጣም ምርጥ ነገር ነው ትዳር። ብዙ ሀሳቦችን ማንሳት ይቻላል ፍቺን ስናነሳ። ጋብቻ ደግሞ ሰብሰብ ማለት አይደለ? ብዙ ምክንያት ጋብቻው ላይ ሰዎች እየኖሩ አብረው እያደሩ እየኖሩ ልጆቻቸውን እያሳደጉ አለመግባባቶች ይመጣሉ። ግን ደግሞ እንዲጸና ነው እና የኛም የውይይት አላማችን ከርሶ ልምድ አንፃር እንዲህ ቢሆን ብለው የሚያስተላልፉት መልእክት ካለ እድሉን መስጠት። እኔ እንዲያው በተለይ ሚስቶቻችን የምናደንቅበት አንድ ራሱን የቻለ መድረክ ማታ ማታ ብንፈጥር ወይም ደግሞ በተቻለ መጠን በወርም ይሁን በሁለት ወርም በሶስት ወርም ቢሆን በተቻለ መጠን ልጆቻችን እኛን የሚያመሰግኑበት ራሱን የቻለ መድረክ በየጊዜው ቢፈጠር እኔ በዚህ በኩል ደስ ይለኛል ነው የምለው። እሺ፣ እናመሰግናለን። ቤት ማፍረስ ቀላል ነው፣ መገንባት ማጽናት ማቆየት ነው ደግሞ ትልቁ ነገር ብለው ብዙዎች ያነሳሉ፣ ይስማማሉ፣ እኛም እንስማማለን። በዚህ ትዳርን ለማጽናት ጋብቻን ለማጽናት ምን መሆን አለበት ምን መደረግ አለበት ብለሽ ታስተላልፊው መልእክት ካለ እድሉን እንስጥሽ። እሺ፣ እንዳልሽው ትዳርን ማጽናት ነው ስራ የሚፈልገው። ማፍረሱ ስራ ይፈልጋል በእርግጥ ስራው አጭር ነው እና አሁን ይሄ ከትዳር ያፈርሳሉ ተብለው የሚነሱ ምክንያቶች አሉ፣ ዋና ዋና ተብለው ማለት ነውና እነዚህ ምክንያቶች ሁሉም መፈታት ይችላሉ። ሁሉም ወደ መስተካከል መሄድ ይችላል በለው። ይሄ ምንድነው ከትዳር ያለ ከትዳር ውጭ ያለ ግንኙነት ውስጥ ያሉ ሰዎች በመሀል ጭቅጭቅ የመነጋገር ችግር ያለባቸው ሰዎች፣ የቤተሰብ ጣልቃ ገብነት ያለባቸው፣ ይሄ ደግሞ ቤተሰብ ውስጥም ሆኖ ግሩፕ መያዝ ቡድን መያዝ ልክ እነዚህ ያሉ ችግሮች ሁሉ ይፈታሉ፣ መፈታት ይችላሉና ግን ለመፍታት የሚፈልጉ ሰዎች ናቸው የሚፈቷቸው። ልዩነቱ የሚመጣው እሱ ላይ ነው። ጭርስ ያደረገ ሰው አይበቃኝ ያለ ሰው ለመፍታት ምንም ፍላጎት የሌለው ሰው ችግር ሊፈታ አይችልም። ግን ፍላጎት ያለው ሰው ግን ከሆነ የትኛውም ችግር የሚፈታ ችግር ነው። አንዳንዶቹ ችግሮች የጋራ ስራ የሚፈልጉ ሊሆኑ ይችላሉ። በስነ ልቦና በቴራፒም ብንሄድ በጋራ የሜሬጅ ካውንስሊንግ አለ፣ ሜሬጅ ቴራፒ አለ፣ ፋሚሊም አለ። እንደ ፋሚሊ ደግሞ ችግር ሲፈጠር ዋናው ትኩረታችን ያው ፋሚሊም ሲሆን ልጆች ያሉበት እንደዛ አይነት ነገር ማለት ነውና መፈታት ይችላል። መፈታት የማይችል ችግር የለም። ግን
እንደዛ ስንል ሁሉም ትዳር ግዴታ እንደው 100% መቀጠል አለበት እያልን አይደለም። ምክንያቱም 100% መቀጠል አለበት ስንል በመሀል በጣም ብዙ አይነት ችግሮች ሊፈጠሩ ስለሚችሉ ማለት ነውና ይሄ ነገር አንዳንድ ጊዜ በኢቭን ቴራፒ ላይ ሄደው በሰላማዊ መንገድ መጨረስ የሚባል ነገር አለ። ይሄ ሳይቆሳሰሉ ሳይጎዳዱ መጨረስ የሚባል ነገር አለና ያን ያህል ጉዳት ላይ መሄድ አይጠበቅብንም። ሰዎች ህይወታቸውን እስኪያጡ ድረስ መቆየት የለባቸውም። አንዳንድ ጊዜ እነዚህ ነገሮች አንድ ላይ እንዳይጨመቁ በሚል ነው እንጂ ትዳር ቢቆይ ትዳር ዘላለማዊ ቢሆን ምድር ላይ እስካለን ድረስ ዘላለማዊ ቢሆን ብለን ነው የምንነሳውና ችግሮች ሲፈጠሩ እስቲ ወደ ባለሙያ መሄድ ልክ ህመም ቢሰማን አካላችን ላይ መድኃኒት እንደሚያስፈልገን ሐኪም እንደሚያስፈልገን ይሰማናል። ትዳራችንም ሲታመም ልክ እንደዛው የሚያክመው ሰው ማለት ያኛው ሰውዬ ቴራፒስቱ እንደው ያስተካክለዋል ማለት አይደለም፣ ግን የሚያሳየን አሁን በቅርብ አንድ ትሬኒንግ እየወሰድኩኝ ነበር ከሜሬጅ ጋር የተያዘና ለምሳሌ ባልና ሚስት ሙዚቃ ይከፈታል። ሶ ትዳር ውስጥ ያለው ነገር ነውና ባልና ሚስት በሙዚቃው ቢደንሱ ሙዚቃው በተቀያየረ ቁጥር እንዴት ነው ሪትሙን ጠብቀው የሚደንሱት ነው ነጥባችን። ስለዚህ እሱን የሚያደርግ ሰው ኦኬ አሁን እንደዚህ ብታደርጉ ይቺን ብታስተካክሉ የሚል ኤክስተርናል የሆነ ሰው መጥቶ ቢያክመው ትዳሩን ቢቆይ ጤነኛ ሆኖ ቢቆይ ከምንም በላይ ማለት ነው ያልተጎዳ ያልቆሰለ ያልመረቀዘ ሆኖ ትዳር ጤነኛ ሆኖ ቢቆይ ባይነኝ። በጣም ነው የምናመሰግነው ለሰጣችሁን ጊዜ ለሰጣችሁን ሀሳብ። ቴንክ ዩ። ጋብቻና ትውልድ በሚል አብረን ቆይታ አድርገናል። ቤዛዊት ከበደ ከመላው የስቱዲዮ ባለሙያዎች ጋር ነው ከእናንተ ጋር ቆይታ ያደረኩት። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን።